3.2 ሚሊዮን እድሜ ያላትን የሉሲ ድንቅነሽን የሰው ልጅ ቅሪተ አካልን ጨምሮ የተለያዩ ተፈጥሯዊ ታሪካዊና ባህላዊ ወካይ ቅርሶችን የያዘ ሙዚየም ነው የኢትዮጵያ ብሔራዊ ሙዚየም። ይህንን ስያሜ ከማግኘቱ አስቀድሞ በ1936 ዓመተ ምህረት በአፄ ኃይለ ሥላሴ ዘመነ መንግስት ማለት ነው የኢትዮጵያ ብሔራዊ ቤተ መጻሕፍት ወመዘክር በሚል ስያሜ እንደተመሰረተ እናስታውሳለን። ታዲያ በ1967 ዓመተ ምህረት የኢትዮጵያ ብሔራዊ ሙዚየም በሚል ስያሜ ተመስርቷል። ይህ ሙዚየም የኮሪደር ልማት አንዱ አካል በመሆን ውጫዊና ውስጣዊ እድሳት ተደርጎለታል። እኛም በዛሬው የውሃ ልክ መሰናዷችን የተደረገለት እድሳት ምን ይመስላል፣ ምን ነገሮችን አካቷል፣ ለቅርሶች ብሎም ለጎብኚዎችስ እድሳቱ ምን ያህል ምቹ ነው የሚለው ጉዳይ ላይ እናተኩራለን። ስመኝ ስዩም ፕሮግራሙን እመራለሁ። ተመልካቾቻችን እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህ ሙዚየም የኮሪደር ልማቱን ማዕከል አድርጎ ውጫዊና ውስጣዊ እድሳት ተደርጎለታል። እኛም በዛሬው የውሃ ልክ መሰናዷችን እድሳቱ ምን ይመስላል በሚል ቆይታ ለማድረግ ነው የመጣ ነው። እስቲ እንተዋወቅና እንቀጥላለን። እሺ፣ ስሜ ሀፍታሙ አብርሃ እባላለሁ። በኢትዮጵያ ቅርስ ባለስልጣን የቅርስ ጥበቃና ልማት መሪ ስራ አስፈጻሚ ነኝ። መልካም፣ እናመሰግናለን። ወደ እድሳቱ ከመግባታችን በፊት ይህ ሙዚየም ከእድሳቱ አስቀድሞ ምን ይመስል ነበረ? ከዚህ ቀደም የምድረ ግቢው ላይ ያው ለጎብኚዎች፣ ለሰራተኞች፣ አጠቃላይ ተጠቃሚዎችን ምቹ ያልነበረበት ሂደት ነው የነበረውና አብዛኛው ስፔስ ላይ ፋንክሽናል ያልነበረበት ሂደት ወይ ደግሞ ምንድነው ጥቅም የማይውልበት ከዛፎች የተለያዩ በቀልቶች ነበሩ። ያው እነሱ በተለይ ዛፎቹ ላይ ስራቸው አጭር ስለነበረ ለቱሪስቶች፣ ለመኪኖች፣ የሰራተኞች ላይ የመውደቅ የተለያዩ ስጋቶች የነበሩበትና ምቹ ያልነበረበት ምድረ ግቢ ነው የነበረው። በዋና የኢትዮጵያ ቅርስ ባለስልጣን ህንጻውን ጭምር የተወሰኑ የሞዲፊኬሽን ስራዎችን ማድረግ አስፈላጊ በነበረበት ጊዜ ነው ስራውን የጀመርነውና አጠቃላይ ግን የነበረው ሁኔታ ያው ተቋማዊ ወይ ደግሞ በተለይ በብሔራዊ ሙዚየም ደረጃ ክላሲፋይ የሚደረግ ተቋም የሚመጥን ምድረ ግቢ ያልነበረበት ሂደት ነው የነበረው ማለት ነው። ሙዚየሙ እንደምናውቀው ከዚህ በፊት ትንሽ ለጎብኚዎች ምቹ አልነበረም። ትንሽ ጨለም ይል ነበረ። የአየር ሁኔታውም የቬንቲሌሽን ብዙም አልነበረምና ያው ጎብኚዎች ብዙ ጎብኚዎች ስለሚመጡ ምቾት ይነሳ ነበር። በፊት በጣም ጠባብ ነበረ። ጠባብ ክላሶች ናቸውና የሆነ ተማሪዎች ራሱ ስናጎበኝ በሽፍት በፈረቃ ነበር። ይህንን እድሳት ከማድረጋቸው አስቀድሞ እንግዲህ የተለያዩ ቅርሶች ያሉበት ቦታ በመሆኑ ምን አይነት ጉዳዮችን ግምት ውስጥ አስገባችሁ? የዲዛይን ኮምፒቲሽን ጥናት ነው ያደረግነው። የተለያዩ ተቋማቶች ያው በኮምፒቲሽኑ በዲዛይን ውድድር ላይ ተሳትፎ አድርጎ ያው አንድ ካምፓኒ አዋርድ ሰጠን። የዲዛይን ሪቪዥኑ ላይ ለኦልሞስት ለ6 ወራቶች ላይ ሪቪው ስናደርግ ቫሊዴት ሲደረጉ የተለያዩ ሂደቶች ላይ ተከትሏል። ሶ ይህንን ሀሳብ ስናስብ እንግዲህ ምድረ ግቢው ዲዛይን ሲታሰብ ያው ከከተማ ደግሞ መጣጣም ያስፈልግ ስለነበረ በተለይ በወቅቱም የዚህ የኮሪደር ልማት ላይ በጣም ማሲቪሊ እየተሰራበት የነበረ ሂደት ስለነበረ የተጣጣመ የዲዛይን ሶሉሽን መስጠት የሚችል ስራ ነው የሰራነው። ስለዚህ በምድረ ግቢው ላይ ብዙ ታሳቢ ያደረግናቸው ነገሮች አሉ። ከዚህ ቀደም ለምሳሌ ፓርኪንግ አልነበረም፣ ግን አሁን ፓርኪንግን አኮሞዴት ማድረግ የሚችል እግረኞችን ታሳቢ ያደረገ ጎብኚዎችም ውስጣዊ ብቻ ሳይሆን ኤክስተርናል ኤሪያዎችም ወይ ደግሞ የውጫዊ የምድረ ግቢው አቀማመጥም ቁጭ ብሎ ፊሊንጋቸውን ኢንተርቴይን እንዲያደርጉ ቆይታቸውን በደንብ እንዲያሰላስሉና የተለያዩ የመቀመጫ ወንበሮችን ታሳቢ ያደረገ ግሪነሪና የእግረኛን ደግሞ ቤዝ ያደረገ ከዚህ ቀደም የመኪናና የእግረኛ እኩል መንገድ ነው የነበረውና ተጋፍቶ ነበር የሚገቡት። አሁን ግን የተለያየ መግቢያዎች አሏቸው። ውበት አድ ሊያደርጉ የሚችሉ የኢንስታሌሽኖችን የመብራት ኢንስታሌሽኖችን ላይ በፋሳዱም በላንድስኬፑም ታሳቢ አድርገናል። የዚህ አካባቢ የምታያቸው
የውሃ ማፋሰሻውም ጭምር እንደ አዲስ ነው የተሰራው። ቢኮዝ ከዝናብ የሚመጣ ውሃ ሰርፌስ ላይ እንዳይንጣለል በውስጥ ቱቦ ላይ ቀብረን እስከ ዋና ሜን የመንገዶች ላይ የማገናኘት ሂደቶች ላይ ታሳቢ ያደረገ ዲዛይን ነው። ስለዚህ ዲዛይን ሆሊስቲክ ባጅ ኢቭን ጎብኚዎች ሲመጡ ራሱ የኤክስሬይ ፍተሻዎችም እንዲኖሩ ጭምር ታሳቢ ያደረግንበት ዲዛይን የነበረው። በር አካባቢና መግቢያ አጥሩ አካባቢም የተቀየረ ነገር አለና እስቲ እሱን ምን ተቀየረ እዚህ አካባቢ? እንግዲህ በሩ አካባቢ እንደዚህ አልነበረም። በራችን ያው ብረት አጥር ነው የነበረው ከላይ እስከታች የነበረው። ሶ ያንን ኮሪደሩን ያወጣቸው ስታንዳርዶች አሉ በተለይ በሮች ላይ። አሁን ይሄንን ስናስብ ምንድነው ብሔራዊ ሙዚየም ጎብኚ በተለይ ይሄኛው ሩት ላይ የሚዚየም ሩት ነው የሚባለው። ከስታዲየም ጀምሮ እስከ እንጦጦ ፓርክ ያሉ ብዙ ሙዚየሞች አሉ። እንደ ፓርክ ነው የሚያገለግሉትና ሰው ውስጥ ብቻ ሳይሆን የውጫዊና የውስጣዊ ግቢ ላይ ያለው መጣጣም ሃርሞናይዝ መሆን ስለነበረባቸው የተጣጣመ ብሎኬድ የማያደርግ ወይ ደግሞ የማይከልል እይታ እንዲኖር ታሳቢ ተደርጎ ነው የተሰራው። ፊት ለፊታችን ደግሞ የኢትዮጵያ ቅርስ ባለስልጣን የሚል ህንጻ ይታየናልና ከዚህ ቀደም የነበረ ህንጻ ነው ወይስ አዲስ የተጨመረ ነው? እስቲ ስለሱ ትንሽ እናውራ። መልካም እንግዲህ ይሄኛው የኢትዮጵያ ቅርስ ባለስልጣን የሚለውን ፋሳድ ከዚህ ቀደም አልነበረም። በነገርሽ ላይ ህንጻው ኦሪየንቴሽኑ ላይ ዋናው መግቢያው ላይ ከፊት በጀርባ በኩል ነው የነበረው። ነገር ግን አሁን መግቢያው ላይ ዋና ሜን ሮድ ላይ ኮሪዶር ላይ ያለው በዚህኛው ነው። ስለዚህ ምንድነው ተቋሙ ያው ከከተማዋ በምትሄድበት ልማት ፔስ ላይ ማጣጣም አለበት። ስለዚህ ይሄንን ያክል ላንድስኬፕ ስንሰራ ፋሳድ ያስፈልጋል። ዌልካሚንግ የሆነ ፋሳድ አልነበረው። ማጠቃላይ ህንጻው ላይ ሪጂድ ነበረ፣ ሙሉ በሙሉ ሪጂድ ህንጻ ነበረ። ዝግ ነበረ፣ ይሄ ዝግ ነበረ፣ ሙሉ በሙሉ ዝግ ነበረ። ሶ በዚህ ኤራ ላይ የነበሩ የሬስትሩሞች ነበሩ። በሰው ሲገባ እይታውን አትራክት ማድረግ አለበት የሚል ሀሳብ ስላሰብን ነው በዚህኛው ነው። ስለዚህ ይሄ ያው ሺርወል ነው የሚባለው ደግሞ ሎድ ቢሪንግ የሆነ ስትራክቸር ነው የነበረው። በተወሰነ መጠን ሙሉ በሙሉ ፋሳዱ ወይ ደግሞ እዚህ ጋር ያለው አይደለም አፍርሰን ያደረግነው። በተቻለ መጠን ብርሃንን ኢንተርቴይን ሊያደርግ የሚችል ወደ ውስጥ እንዲገባና ለዌልካሚንግ በሚያመች ደረጃ ነው ያደረግነው። ስለዚህ እንደ አዲስ የተቀየረ ፋሳድ ነው ይሄ። የአሉሚኒየም ክላዲንግ እና የተለያዩ መስታወቶችን ተጠቅመን ነው ክላዲንግ ሙሉ አዲስ አርኪቴክቸሩ የተሰራው። የዚህኛው ፋሳድ አዲስ ውጫዊ ገጽታው መጀመሪያ መጸዳጃ ቤት የነበረውን የቀየራ ወደ ሪሴፕሽን እና ከዛ ከላይ ደግሞ የተለያዩ የሩሞች አሉ። ምንድናቸው እነዚህ? የተለያዩ ሚቲንጎች፣ የተለያዩ ጥናታዊ ጽሁፎች የሚቀርቡባቸው ሩሞችን ፕሮቫይድ እንዲሆኑ ያደረግንበት ሂደት ነው ያለው። እዚህም ፋውንቴን አለ። የተለያዩ ፋውንቴኖች ላይ ሰውም እንግዳውም እዚህ ሲቀመጥ በግራና በቀኝ የተለያዩ ሀገራዊ ወይ ደግሞ ተቋማዊ ኒውስ ላይ ኢንጆይ ያደረገ ወደሚፈልገው ክፍል እንዲሄድ የማድረግ ስራዎች ላይ ይኖራል። ስለዚህ እንደምታዩ ዌልካሚንግ እንዲኖረው ማንኛውም ሰው ወደ ተቋም ሲሄድ በዚህኛው መረጃ ጠይቆ ወደሚመለከተው ክፍል እንዲሄድ ይደረጋል ማለት ነው። በተቻለ መጠን ክፍሉን ወይ ደግሞ ሩሙን አንድ ስቴፕ ከፍ ሊያደርጉ የሚችሉ አዲሽኖችም ተጠቅመን እንትን ያደረግነው። እንግዶቻችን ይመጣሉ፣ እዚህ ጋር ደርሰው ደግሞ ወደሚመለከተው ክፍል በዚህ ይሄዳሉ ማለት ነው። አጠቃላይ ግን ይሄም አንዱ ከላንድስኬፑ ጋር ከስራው ጋር ከፋሳድ ሪኖቬሽን ጋር አብሮ ታሳቢ የተደረገ የአዲስ ስማርት ሩም ማለት ነው። መልካም። ከዚህ ቀጥሎ ደግሞ ወደ ምንጎበኛው ክፍል እንሂድ አይደል? እንችላለን። በዛም የፋውንቴን ኤራ ላይ ያሉ ነገሮችን እያየን ፋውንቴን አካባቢ ያሉ ስራዎች ላይ አይተን ወደ ቀጣዩ እንሄዳለን። እንግዲህ አንዱ አስፔክቱ የዚህኛው የውሃው አስፔክት ነው። እንግዲህ አይተሽው ከሆነ ሙሉውን እንደዚህ ሰርኩሌት ያደረገውና የምድረ ግቢው ላይ እንዲጣጣም ነው የተደረገውና ሰዎች ጎብኚዎች ሲመጡ እዚህ ጋር እንዲቆሙ እናደርጋለን። ፓኬጃቸውን ጎብኝተው እስከሚመጡ ደግሞ በላይም እዚህም ቆሙ። ያው ቢያንስ ውሃ ያለበት ኤሪያ ላይ አንደኛ ሙቀትም እንትን ያደርጋል፣ ሙቀት እንዳይፈጠር ጠቀሜታ አለው። ስለዚህ ውሃው አንዱ ቫሊድ ነው ማለት ነው። ቀድም ከሰራነው ከላንድስኬፕ ስራው አንዱ፣ ይሄኛው ተጨማሪ የውበት የተፈጠረ ነው ማለት ነው። ስለዚህ በዚህኛውም ፋውንቴን ኤራ ላይ ያሉ ነገሮችን እያየን ፋውንቴን አካባቢ ያሉ ስራዎች ላይ አይተን ወደ ቀጣዩ እንሄዳለን። መልካም። ከዚህ ቀጥሎ ደግሞ ወደ ምንጎበኛው ክፍል እንሂድ አይደል? እንችላለን።
የተለያዩ መቀመጫዎች ላይ ያሉበት ኤሪያ ነው ማለት ነው። ሀገር በቀል አትክልቶችን በዛው ተመሳሳይ እንዲያጅቡት የተደረገና ሲያድጉ በጣም ያበበና ያማረ ላንድስኬፕ ላይ ይፈጥርልናል ማለት ነው። ብሔራዊ ሙዚየም የሚባለውን ህንጻ ያው እጅግ ጥንታዊ ነው። በውስጥ ላይ የያዛቸው ብዙ ቅርሶች አሉ። ስለዚህ እነዛ ቅርሶች ላይ ጉዳት እንዳይደርስባቸው በህንጻው ላይ የተጋረጡ ስጋቶች ላይ ስለነበሩ እነሱ ስጋቶችን ለመቅረፍ የሚያስችል የጥገና ስራ ነው የተሰራው። ከነዚህ መካከል በነገርስ ላይ ይሄኛው G+2 ነው። ከዛ ወደ ታች ደግሞ አንድ ቤዝመንት አለው። ስለዚህ የቤዝመንቱ እና የላንድስኬፕ ወይ ደግሞ የምድረ ግቢ አቀማመጡ ትንሽ ቤዝመንት ዝቅ ያለ ነው አጠቃላይና ሰው ውሃ ሲመጣ እየሰረገ ወደ ቤዝመንት ላይ የመግባት ቅርሶች ላይ የማበላሸት አንዱ እንትን ነበረው። ይሄንን ለመቅረፍ ዙሪያውን የሚዚየሙን ዙሪያ ምን አደረግን? ወደ ሜትር ከ20 ሜትር ከ50 አካባቢ ዲፕ የሆነ ኤክስካቬሽን አደረግና የትሪትመንት ወይ ደግሞ ምንድነው የማጠናከር የውሃ ስርገት የሚፈጥሩ ቀዳዳዎችን የመድፈን በማድረግ የሜምብሬን የሚባል የውሃ መከላከያ ንጣፍ ላይ ዙሪያውን ሙሉ እንዲነጠፍ አደረግን። ከዛ በኋላ የብሪክ ወይ ደግሞ የጡብ ግንብ ላይ በዙሪያው በሲሜንት አድርገን ውሃው መከላከል በሚችል ኤክስተርናል ክላዲንግ ወይ ደግሞ ልጥፍ ህንጻ ላይ ግንብ ላይ ሰርተን ነው ውሃ ስርገት ላይ ያቆመው ማለት ነው። እንግዲህ እስካሁን ወደ 2 ክረምቶች ላይ ያለፈ ነው። ምንም አይነት የስርገት የለው ማለት ነው። ይሄ ከፋውንዴሽን ላይ ወይ ደግሞ ከመሰረት ጋር ያሉትን ችግሮች ናቸው ለመቅረፍ የተቻለው። እንግዲህ ይሄ ህንጻ ሲሰራ በጣም ጥንታዊ ነው። በውስጥ ላይ ብዙ እንትኖች አሉት። ብዙ ተፋሰሾች እንደዚህ ተዳፋች ነበረ። ተፋሰሱ በውስጥ ነበረ የሚፈስ የነበረውና አሁን ምን አደረግን? የዳይቨርሽን ስራ በተለይ በተፋሰሱ ውሃ ወዴት እንደሚሄድ ስለማይታወቅ አሁን ካለው የስዌሬጅ ሲስተም ያልተጣጣመና ያልተገናኘ ስለሆነ ውሃው ባክፍሎ ያደረገ ወደ እንትኑ ይገባ ነበር፣ ወደ ቅርሶቹ የማበላሸት ተሰራ ነበር። ስለዚህ ከጣራው ዋና እድሳት የተባለው ጣራ ላይ የተፈጠረው እድሳት፣ በውስጥ ደግሞ ሌሎች ኤግዚቢሽኖች አሉ፣ የተሰሩ ስራዎች ላይ አሉ። እነሱ ኤግዚቢሽኖች ደግሞ አብሮ የዚህኛው ፓኬጅ ሆኖ ግን በሌላም አካል ድጋፍ ተደርጎባቸው የተከናወኑ ስለሆነ እነሱ ደግሞ ሌላ ሰው ላይ ያስጎበኝስና በዛ እሱ ጋር ደግሞ ቆይታ ታደርጋላችሁ። እሱን እናስተዋወቅሽና እዛ የተሰሩ ስራዎች ላይ ታያላችሁ ማለት ነው። ከዚህ በኋላ ያለው ሴክሽን ያው የብሔራዊ ሙዚየም ውስጥ የተደረጉ እድሳቶችና የኮሌክሽን አቀማመጦች ላይ እነሱን በተመለከተ ያው ሌላ የሚዚየም ባለሙያ ያሳይሻል። እንግዲህ ከሱ እናስተዋውቃችሁና ከኔ ጋር የነበረ ቆይታ ደግሞ አጠናቀን ከሱ ጋር ተከትላላችሁ። እሺ፣ አቶ በረከት ዘውዴ ይባላሉ። አጠቃላይ ያለውን ብሔራዊ ሙዚየም ውስጥ ያለውን ስራዎች ላይ ያስጎበኛችኋል። ጥሩ ቆይታ ታደርጋላችሁ ብዬ ተስፋ። መልካም። ሀብታሙ አብርሃም የቅርስ ልማት ጥበቃ መሪ ስራ አስፈጻሚ፣ ስለነበረን ጊዜ ስለሰጡን ሀሳብ እናመሰግናለን። እዚህ አሁን ያለንበት ክፍል ምንድነው? ምን አይነት እድሳት ተደረገለት የሚለውን እስቲ እንገብ። ከምድረ ግቢው ቀጥሎ በመጀመሪያ በጣም ብዙ ጎብኚዎችን ከሚያስተናግዱ የሀገራችን ሙዚየሞች አንዱ የብሔራዊ ሙዚየም ነውና ጎብኚዎቹ በተለይ በወክዌው በኩል ወደ ሙዚየሙ መግቢያ ሲመጡ የተመቸና ጥሩ እይታ ኖሮት ለአይን ማራኪ በሆነ መልኩ እንዲታደስ ተደርጓል። ደረጃው ወደ ሙዚየሙ መግቢያ ያለው ከዛ በኋላ ይሄ የሎቢ ኤሪያ ወይም የኢንትሮዳክተሪ ሴክሽን የምንለው ነው። በዛ ደረጃ ይሄን በተሻለ መጠን ቀደም ሲል የነበረው ትንሽ ምቹ አልነበረም። ጎብኚዎች ገና እዚህ እንደገቡ ቲኬት እንኳን ሳይቆርጡ በቀጥታ ኤግዚቢሽኑን የሚያዩበት ነው እና ምን አለ ብለው እንኳን የማይጓጉበት ሁኔታ ነበርና ያ በዚህ መጀመሪያ ጎብኚዎች የመጀመሪያው የሙዚየሙን የመተዋወቅ ስራ የሚያዩበት በካርታ እና ደግሞ የሙዚየሙን የተለያዩ ክፍሎች የሚያሳዩ መግለጫዎችን በሚያሳይ መልኩና እንዲሁም ወለሉ ከንዝረት ነፃ በሆነ መልኩ ለአይን ከማንጸባረቅ ነፃ ከማንሸራተት ነፃ በሆነ መልኩ በሁሉም በታደሱት ክፍሎች ሁሉ ከዚህ ጀምሮ እንዲሰራ የተደረገበት ነው ያለው። ምን አይነት ወለል ተጠቀማችሁ? አሁን ይሄ ኢፖክሲ የምንለው ነው። ዓለም አቀፍ ደረጃ ሙዚየሞች ወይም አብዛኛው ሕዝብ የሚበዛባቸው አካባቢዎች፣ ጉብኝት የሚካሄድባቸው አካባቢዎች ከንዝረት ነፃ መሆን አለባቸው፣ ከመንሸራተት ነፃ መሆን አለባቸው፣ ለአይንም ቀለማቸው የማይረብሽ ሆኖ ነው መሰራት ያለበት ከሚለው አንፃር ቢያንስ ያንን በዚህ ጥናት ተወስዶበት የተሰራ ነው። ጣሪያው እንደዚህ ነበር በፊትም?
ጣሪያው የተወሰነ ቀደም ሲል የነበረው እዚህ በጣውላ በኩል የነበሩት በቀድሞ የተሰራው አለ እና በተወሰነ ደረጃ የቀለም እድሳት እና ለእይታ ማራኪ የማድረግ በጂፕሰም መልክ የማሳመር ስራ ነው የተሰራው እንጂ ብዙም ያን ያህል በዚህ ጋር አካባቢ ብዙ ለውጥ አልነበረውም። መልካም፣ ወደ ቀጣዩ የጉብኝት ክፍላችን እንሂድ። እሺ፣ ወደ ቀጣዩ እንሂድ። እንግዲህ በዚህ ሙዚየም ውስጥ 4 ዋና ዋና የጉብኝት ክፍሎች አሉ። እንደሚታየው ሁለቱ ታድሰው ጎብኚን ሊያስተናግዱ ዘመናዊ በሆነ መልኩ ኤግዚቢቶችን ሊያቀርቡ በሚችል መልኩ ታድሰው ሁለቱ እየሰሩ ናቸው። ሁለቱ ደግሞ ከላይ ያሉት ሁለቱ ክፍሎች በእድሳት ላይ ነው የሚገኙት። አሁን ምድር ቤት የምንገባበት የፓሊዮ አንትሮፖሎጂ እና የቅድመ ታሪክ ቅርሶች ትርኢት ክፍል ነው። በተሻለ መጠን ኢትዮጵያ በጣም የምትታወቅበት እነ ሉሲም የሚገኙበት ክፍል ከመሆኑ አንጻር የኢትዮጵያን የሰው ዘር መገኛነት ከሚያረጋግጡ ግኝቶችን የምንመለከትበት ከመሆኑ አንጻር ብዙ ሳይንቲስቶች ተሳትፈውበታል። ይሄንን እናየዋለን። በፈረንሳይ መንግስት ድጋፍ እና በእኛ ባለሙያዎች እና በባለስልጣን መስሪያ ቤታችን ጥረት አሁን በዓለም ላይ የሚገኘው የሙዚየም ዲስክሪፕቲቭ የሆነ ቢያንስ ኢንፎርማቲቭ የሆነ ሙዚየም ኢንተራክቲቭ የሆነ ሙዚየም እንዲቋቋም የተስተካከለበት ወይም ደግሞ እንደገና ሪኦርጋናይዝ የተደረገበት ነውና ገብተን ማየት እንችላለን። መውረጃው ቀደም ሲል የነበረው መውረጃ ምቹ አልነበረም። ምንጣፍም ተደርጎበት ነበር። ስለዚህ በጣም ብዙ ጎብኚ ስለሚመጣ ስለሚወርድ አቧራው ራሱ ሳክ ያደረገ ለጉብኝት ሂደቱም ብዙ ሰዎችንም እያንሸራተተ እየጣለብን ነበር። አሁን በተሻለ መጠን ሊያንሸራተት በማይችል መልኩ ይሄኛው ወደታች ወደ ቤዝመንት መግቢያው የተስተካከለበት ሂደት አለ። ቀደም ሲል የነበረው ግድግዳ በጣም አስቸጋሪ፣ ብዙ መስኮቶች የበዙበት ለሙዚየም ደግሞ አይመከርም። የድሮ ኤርቫሶች የሚያስተላልፉ እንደ ፕላስቲክ ያሉ መስኮቶች ላይ የተንጠለጠሉ በአቧራ የሚገቡ ቤቱ ምንም የአየር መውጫ መግቢያ የሌለው የታፈነ ብዙ ሰዎች እዚህ ክፍል ሲገቡ እንደውም ይጎዱ ነበር። ሕፃናት በተለይ ወደ ላይ ያስመልሳቸዋል። የአየር እጥረትም የሚያጋጥምበት ስለነበረ መጀመሪያ የተሰራው እዚህ ክፍል ላይ የግድግዳዎቹ ለኤግዚቢሽን ለዲስፕሌይ አመቺ እንዲሆኑ ተደርጎ ዌል ቬንቲሌትድ ሆነው በየቦታው ላይ እናያቸዋለን። ሙሉ አሁን ቬንቲሌትድ ነው። እዚህ ጋር ሰው ወደዚህ ሲመጣ አሁን ፍሬሽ ኤር ነው ፊል ሊያደርግ የሚችለውና ግድግዳዎቹ ከቀለማቸው ጨምሮ እያንዳንዱ ትርጉም ባለው መልኩ ነው ቀለሙ ራሱ የተቀመጠው። የጥንታዊ ስለ ሰው ዘር አመጣጥና ስለ እጽዋትና ቅሪተ አካላት የሚያጠና እና እነዛ ግኝቶች የሚታዩበት ክፍል አስደናቂ፣ ለኢትዮጵያም ለአፍሪካም በጣም ወሳኝ የሆነ ፓርት ነውና ቀለሞቹም ከዛ ጋር በተያያዘ በጥናት ነው የተቀመጡት። እዚህ ጋር እንደ ላይት ግሪን አይነት ነገር በአብዛኛው ጥንተ ዓለም የሰው ዘር ጥናት የተጀመረበትን ሂደት የሚያሳይና ኢትዮጵያ የሰው ዘር መገኛ መሆኗን ሊያሳይ በሚችል መልኩ የተቀመጠ ነው። ስፖት ላይቶቹ አሁን እዚህ ክፍል ሌላው አዲስ የሚያደርጋቸው እነዚህ መብራቶቹ ፎከስድ ወይም ደግሞ ብትን ያልሆኑ መብራቶች ሆነው ጎብኚው በተመስጦ መጎብኘት የሚችልበትን ሁኔታ ለማመቻቸት ተደርጎ ታልሞ የተፈጠረ መሆኑን እናያለን። ዞር ዞር እያልን ማየት ይችላል። በዚህ ክፍል ውስጥ ሌላው የተለወጠው ነገር የቅርሶቹ ማስቀመጫ እና የሚቀመጡበት አግባብ ሃርመኒ ለጎብኚዎች አመቺ በሆነ መልኩ መረጃ በሚሰጥ መልኩ በመስታወት ቀደም ሲል የነበረውን ሲን የሚለውጥ ሲኖግራፊ ፈጥረን ጎብኚዎች እንዴት ይደሰታሉ የሚል ነው። የተለያየ አይነት ማስቀመጫ አለ። ለቅርሶቹ ለራሳቸው ነው በዲዛይን ተለይቶ የተሰራላቸው። ቀለሙ ማይረብሽ መሆን አለበት። ምክንያቱም ዶሚኔት ሆነው መታየት ያለባቸው ቅርሶቹ ስለሆኑ ጽሁፎቹም ማሳያ ግብአቶቹም ከነሱ በላይ መሆን የሌለባቸው በልካቸው በመጠናቸው ዲዛይን ተሰርቶ በጥናት
ነው በሁሉም እዚህ ክፍል በሚታይ ለትልቁ ትልቅ ለትንሹ ትንሽ በሚሆን መልኩ ተደርጓል። ምን አይነት መስታወት ተጠቀማችሁ አሁን እዚህ? ይሄ ቴምፐርድ ነው። ወደ 10 ሚሊም የሚሆን መስታወት ነው። በቀላሉ ሊሰበር የማይችል ነው። ምክንያቱም ቅርሶቹ በጣም ሴንሲቲቭ ስለሆኑ ጥበቃ ያስፈልጋቸዋል። እዚህ ሙዚየም በጣም ከፍተኛ የጎብኚዎች ፍሎ አለ። ስለዚህ በግፊያ ምክንያት እንዳይነካ እንዳይሰበር፣ እንደገና ደግሞ አንደኛ መስታወቱ መሰበሩ ብቻ አይደለም፣ ቅርሶቹ ላይ በጣም የቆዩ ስለሆኑ ፍራጃይል ስለሚያደርጋቸው የሂሚዲቲንም ሊጠብቅ የሚችል መስታወት በጥናት ሰርቶ ነው። ከስር ያለው በአብዛኛው ይሄ ፔዲስታል ነው የምንለው። እነዚህን የሚሸከመ ነው። እነዚህ ፔዲስታሎች በአብዛኛው የተሰሩት በሳፌሪያን ቦክስ ነው። ጠንካራ ሆነው የመስታወቱን ቴክነስ የቅርሶችንም ደህንነት ሊጠብቅ በሚችል ሊሸከም በሚችል አይነት መልኩ ነው በአብዛኛው እንዳለ የተሰሩት ማለት ይቻላል። ከእንጨት ነው የተሰራው ቦክሱ? አዎ፣ ሳፋሪያን የጣውላ አይነት ነው። ትንሽ ከኤምዲኤፍ ለየት ይላል። በኤምዲኤፍም የተሰሩ ይኖራሉ፣ ግን ይሄ በጣም ጠንካራውን ስለምንፈልገው በሳፋሪያን የተሰራ ነው ማለት ነው። እዚህ ላይ ያለው ኮንክሪት አይደለም አይደለ? ኮንክሪት አይደለም። እነዚህም በጂፕሰም ቦርዶች ናቸው። ግድግዳው ቀደም ሲል የነበረው ግድግዳ አሁን ለዲስፕሌይ አመቺ እንዲሆን በሚያስችል መልኩ እንደገና ነው ሪኖቬት የተደረገው፣ ሪኦርጋናይዝ የተደረገው። ቅድምም እንዳልኩት መስኮቶች ነበሩ ቤዝመንት ስለሆነ፣ ስለዚህ አየር ለጎብኚዎቹ እንዲገባ ዌል ቬንቲሌትድ እንዲሆን ሩሙን አድርገን በጂፕሰም ቦርድ ዝግት ተደርጎ ሰው በጣም በተመስጦ ያሉትን ቅርሶች መመልከት እንዲችል በሚያስችል መልኩ ነው የተሰራው። አሁን የምንሄደው ወደ አርኪኦሎጂ እና ወደ ታሪክ ክፍል ነው የምንሄደው ማለት ነው። ይሄኛው የታሪክ ዘመን አርኪኦሎጂ ቅርሶች ስብስብ ክፍል ነው የሚባለው። ይሄም በቅርቡ በእድሳት ውስጥ ብሔራዊ ሙዚየም ዘመናዊ አገልግሎት፣ ዘመናዊ ዲስፕሌይ ለጎብኚዎች የሚመጥን አገልግሎት ለመስጠት ካደራጃቸው አዲስ የኤግዚቢሽን ማሳያ ክፍሎች አንዱ ነው። እንግዲህ ታሪካዊ አርኪኦሎጂ የአርኪኦሎጂ ክፍል ቅርሶቻችንን ለማሳየት ትንሽ ለየት ያሉ ቅርሶችም ይኖራሉ እዚህ አካባቢ። እነዚያም በጣም የሐውልቲ ቅርሶች ናቸው። ከቅድመ አክሱም በፊት እነዚህን መስታወት ውስጥ ማስገባት ከባድ ነው፣ እንዳይነካ ማድረግ ነው እንጂ ሙሉ የሆነውን የቅርሱን ውበት ለማየት እንደዚህ ቢታይ ይሻላል የሚል ነው። እንግዲህ ይሄም ያው የሐውልቲ ጣዖት መቀመጫ የነበረ ነው። እንደዛ እንዲደረግ ነው የተደረገው። በተለያየ መንገድ በግድግዳ ላይ በተወሰነ መልኩ በማንጠልጠል በሾኬዝ ውስጥ በማስቀመጥ እንደዚህ አውትዶር በማስቀመጥ ቅርሶችን ለማሳየት እና ማውንቲንጎችን የተለያዩ የስነ ውበትን ሊጠብቁ የሚችሉ ማውንቲንጎችን በመጠቀም ምክንያቱም አሁን ሾኬዝ እኛ ሀገር ላይ በጣም አስቸጋሪ ነው። ሙዚየም ገና አዲስ ስለሆነ ሳይንሱ ሾኬዝን የሚያመርቱ የሉም። የማሳያ ግብአቶችን እነዚህ የሉም። እነዚህ ግን በተወሰነ ደረጃ ዲዛይኑንም ከውጭ እያስመጣን እያስለመድን ነው በሀገር ውስጥ። ያው ሙዚየሞቻችንም እየሰጡ ስለሆኑ በእርግጥ በየቅርስ ሀብታሞች ነን። ስለዚህ እነዛን ውስጥ ለማስገባት የምንሞክርበት እና በዛ መልኩ ዲስፕሌይ የምናደርግበት ነው። ለቅርሶቹም ደህንነት የማሳያ ግብአቶቹ ቅርሶቹም መስተላለፍ ከሚገባቸው ሜሴጅ አኳያ እዚህም የሚኖረውን የቱሪስት ቆይታና ፍሰት ከመጨመር አኳያ የሚጫወተው ሚና በጣም ከፍ ያለ እንደሆነ አይተናል ከተከፈተበት ጊዜ በኋላና ለኛ እንደ ትልቅ እድል አድርገን ነው የምንወስደው። በእውነት በግቢውም በምድረ ግቢውም በሙዚየም ውስጥ ያለው እድሳት ለኛ የፈጠረልን ትልቅ እድል ነው ብለን ነው የምናስበው። ይሄንንም በደንብ አድርገን ከዚህም በኋላ መጠቀም አለብን። መልካም። እንግዲህ በረከት ዘውዴ የኢትዮጵያ ብሔራዊ ሙዚየም ኤግዚቢሽን ዴስክ ኃላፊ ስለሰጡን ጊዜ ስለሰጡን ሀሳብ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንልዎት። አመሰግናለሁ። ሰላም። ጉብኝት እንዴት ነው? አሪፍ ነው። እስኪ እንተዋወቅ። ተክለ ጻድቅ ይባላል። ተክለ ጻድቅ ማሞ ይባላል። መልካም።
ዛሬ እንግዲህ በብሔራዊ ሙዚየም ውስጥ እድሳት ከተደረገለት በኋላ ለጎብኚዎች ክፍት ሆኗልና እዚህ ሲጎበኙ ነው ያገኘነው። ምን ያህል ለጎብኚዎች ምቹ ነው? እሺ ከኔ ከ2006 በፊት ነው ያየው 2006 ላይ ነው ያየሁትና እና አሁን ሳየው በጣም ምቹ ነው። የተጨማመሩ ብዙ ነገሮች አሉ። አሁን ግን ሰፊ ስለሆነ እንደፈለገ መንቀሳቀስ ይቻላል። ሁለተኛ ደግሞ ላይቱ ራሱ ምቹ ነው። መብራት በደንብ ያለ በደንብ ጎብኝተናል እና ተማሪዎቹም በቲዮሪ የተማሩትን በተግባር አይተው ሄደዋል ማለት ነው። ሙዚየሙ ላይ የተደረገው እድሳት በጣም ለምሳሌ ከዛሬ 2 ዓመት በፊት የነበረውንና አሁን ላይ ያለው በጣም ልዩነት አለው። አንደኛ ጀስት የተቀመጠበት ክሮኖሎጂ ኦርደሩ ራሱ ሞር ለቱሪስቶች ፎከስ እንዲሆን ለምሳሌ ታችኛው ክፍል አይታችሁ ከሆነ ፎሲል ጀምረን እንዴት ወደ ኢቮሉሽን እንደሄደን ምናምን ነገር ኦሬዲ ሞር ዲቴይል የሆነ ነገር ከስር ተቀምጦላቸዋል። ለምሳሌ ጋይድ ባያስፈልጋቸው በራሳቸው ኤክስፕሎር ማድረግ የሚችሉበት ሙዚየም አንደኛው ናሽናል ሙዚየማችን you can say the major tourist attraction area እንደመሆኑ አንፃር እንደዚህ አይነት ለውጦች መደረጉ አስ ቱር ጋይድ እንዲሁም ቱር ላይ ቱሪዝም ላይ ላለ ሰው በጣም ትልቅ ለውጥ አምጥቷል ብዬ አስባለሁ። የተጠቀሙት መብራቶች ምን ያህል ቅርሶችን ይጎዱታል ምናምን የሚለው ነገር ኦሬዲ አውርተንበት ነበርና በማይጎዳ መልኩ እንደሆነ መብራቶች ገለጻ ተደርጎልን ተነግሮን ነበር ጠይቀናቸው። እንደዚሁም ከአቀማመጣቸው አንፃር ጀስት ካለው ስርዓት አንፃር በጣም ብዙ ለውጦች አሉት። እንደው ዞር ብሎ ጎብኚዎችም እንዲመቻቸው ከማድረግ አንፃር መንገዱ በራሱ ክፍሎቹ ያልተጨናነቁ ከመሆን አንፃርስ ምን ታዘብክ ከበፊቱ? ከበፊቱ ለምሳሌ ከአንዱ ወደ አንዱ ቦታ ስትሄድ እየተገፋፋሽ ነበር የምትሄጂው እና አሁን ላይ ሞር ሰፋ ያለ ስፔስ ስላላቸው በጣም ኢዚ ነው ለሰዎችም ኤክስፕሎር ለማድረግ በደንብ ታይም ስፔንድ አድርጎ ለመጎብኘት በጣም አሪፍ ነገር ተሰርቷል ብዬ አስባለሁ። በጣም በጥሩ ሁኔታ ላይቶቹ በጣም ጥሩ ናቸው። ብርሃን የአየር ሁኔታውም ጥሩ እንደሆነ ለጎብኚዎች አሪፍ እንደሆነ ነግረውኛል ጎብኚዎች። ተማሪዎቹን ይዤ ነበር የመጣሁትና ብሔራዊ ሙዚየም በጣም ደስ የሚልና አሪፍ ለመጎብኘት ምቹ የሆነ ቦታ ነውና ሌሎችም ሰዎች እንደዚህ አይነት ቦታዎችን ለልጆቻቸው ቢያሳዩ ታሪካዊና ቆንጆ ቦታ ስለሆነ ይሄንን ነው መልእክቴን ማስተላለፍ የምፈልገው። ተመልካቾቻችን በዛሬው የውሃ ልክ መሰናዷችን በብሔራዊ ሙዚየም ተገኝተን የተደረገለት እድሳት ምን ይመስላል፣ ለቅርሶች አያያዝስ ምን ያህል ምቹ ነው በሚል ያደረግነው ቆይታ ይህን ይመስላል። ሳምንት በሌሎች የውሃ ልክ መሰናዶች ወደ እናንተ እንመጣለን። እስከ ሳምንት ቸርን ሰንብት።